BYD ዛሬ ሜይ 24 2025 የዋጋ ቅናሽ አድርጓል። በፍጹም አትደንግጡ። ቅናሹም ከበፊቱ የባሰና ከ10% እስከ 30% በእያንዳንዱ መኪና ላይ በተለያየ ፐርሰንት አፕ ላይ እንደሚደረግ ተነግሯል። ይህ ቅናሽ እንደቀደመው ኦልድ በሆኑት ላይ ብቻ የተደረገ ሳይሆን ሌተስት በሚባሉት መኪኖች ማለትም አዳስ ሲስተምና መሰል ምርጥ ፊቸሮች የተገጠመላቸውን እንደሚያካትትና ብዙዎቹ የኢትዮጵያ ነጋዴዎች እንደሚሰክሱን የመንግስት ድጎማን እንደማያካትት በግልጽ ተነግሯል። በተለይም በዌይቦ ገጾች ላይ በስፋት መነጋገሪያ ሆኗል። በእርግጥም ስለ መኪና ከሆነ ከጆርናሊስት ጎሳ የሚያመልጥ ነገር የለም። ድርጅቱ እንደተናገረው ቅናሹ እስከ ጁን 30 2025 እንደሚቆይ የተናገረ ሲሆን በቻይና ላይ በተቀሰቀሰው የዋጋ ጦርነት ምክንያት ከጁን 30 እንደሚዘል ምንም ጥርጥር የለውም። ስቶክ ውስጥ ያሉ የቢዋይዲ መኪኖችን ለመቀነስ ታስቦ ቅናሽ እንደተደረገ የተናገረ ሲሆን ተቋሙ እንደኔ ገለጻ ከሆነ BYD ኦልሞስት አሁን ፊቱን ወደ ዓለም አቀፍ ገበያዎች ላይ ያዞረ ይገኛል። ማለትም ለጃፓን፣ ለዩኤስ፣ ለኢሮፕ እና ለተለያዩ ሀገራት ታርጌት ያደረጉ መኪኖችን እየሰራ ነው። ከትናንት ወዲያም BYD ሲገልን ዶልፊን ሰርፍ በማለት ለኢሮፕ ገበያ ማቅረቡን ዘግቤላችኋለሁ። ስለዚህ ተቋሙ ፊቱን ወደ ዓለም አቀፍ ገበያ እያዞረ ስለሆነ ቻይና ተኮር የሆኑ መኪኖችን በፍጥነት ሸጦ መጨረስ ይፈልጋል። ማለትም ስቶኩን ማጽዳት ይፈልጋል። የቅናሹም ሁኔታ ቀጥታ ከዚህ ጋር የተሳሰረ ነው። በእርግጥም ብዙዎቻችሁ በBYD የዋጋ ሁኔታ እየተወዛገባችሁ ነበረ። እኔም ታማኝና እውነተኛ የሆኑ መረጃዎችን ለእናንተ ሳደርስ በደስታ ነው። ነገር ግን ነጋዴዎች በመሃል በመግባት ነገሩን ኢንተራፕት አድርገውት ነበር። ዛሬ ግን ንጹህና ፒውር የሆነ መረጃ ነው ማሳያችሁ። ከዚህ በፊት የተደረገውን የዋጋ ቅናሽ ሳይሆን በግልጽ BYD በኦሽን እና በዳይነስቲ ሲሪሶቹ ላይ ያደረገውን ቅናሽ በዝርዝር ስላወጣ እሱን የማስቃኛችሁ ይሆናል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ይህ ፕሮግራም ጠቃሚ ነው ብላችሁ የምታስቡ ከሆነ ላይክ፣ ሰብስክራይብ አድርጉ። ነገር ግን አንዳንድ ነጋዴዎች ሲሉ የነበረውን እስኪ እንመልከተው። ስለዚህ ከማርኬቱ BYD ሲሸጥ 3000፣ 2000፣ 4000 ዶላር የቀነሰ ነገር የለውም ነው። የተከበራችሁ የቻናሌ ቤተሰቦች ካምፓኒው በ2025 5,500,000 መኪኖችን መሸጥ ይፈልጋል። ማለትም ይህን ያህል መኪኖችን የመሸጥ እቅድ አለው። ይህንን ለማሳካት ደግሞ በቅናሽም ቢሆን ምንም በማድረግ ገደልም ቢሆን ገብቶ መኪኖቹን ሸጦ እቅዱን ማሳካት ይፈልጋል። ዋናው የመኪኖቹ ቅናሽ የሚመነጨውም በዚህ ነው። በBYD እርምጃ መሰረትም ደግሞ በቻይናም ከፍተኛ አብዮት ተቀስቅሷል በBYD ምክንያት። ለምሳሌ ዶንግፊንግ በዚህ ሳምንት ብቻ 9% ቅናሽ በመኪኖቹ ላይ አድርጓል። ይህ ታላቅ ምርታ ነው። በተለይም ታዳጊ ሀገራት ውስጥ የምንኖር ግለሰቦች በይበልጥ ዋጋው ቢቀንስልን ለኛ በጣም አሪፍ የሚባል ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ከ20 በላይ የሚሆኑ የBYD መኪኖችን ቅናሽ የተደረገባቸውን ማለት ነው ዘረዝርላችኋለሁ ከነመረጃው። የተከበራችሁ የቻናሌ ቤተሰቦች የተደረገውን ቅናሽ የምነግራችሁ ለሁለት ከፍዬ ነው። ኦሽን ሲሪስ እና ዳይነስቲ ሲሪስ በሚል እንዲሁም ደግሞ ዋጋውን የምነግራችሁ በRMB የቻይና ገንዘብ ይሆናል። ስለዚህ ያንን ወደ ብር ወይም ወደ ዶላር ቀይራችሁ ማስላት ትችላላችሁ። በመጀመሪያ ደረጃ የምነግራችሁ ኦሽን ሲሪሶችን ነው። ከኦሽን ሲሪሶች ደግሞ በBYD ሲገል ጀምረላችኋለሁ። BYD ሲገል 69800 ከዚህ በፊት የምትሸጥበት RMB ሲሆን አሁን ግን 55800 RMB ገብታለች። ይህም ማለት ወደ ዶላር ሲቀየር ከ9688 ከነበረበት ወደ 7745 ወርዷል ማለት ነው። በፐርሰንት ሲሰላ 20% የቀነሰ ሲሆን 14000 RMB ቅናሽ ታይቶበታል። ሁለተኛው መኪና ደግሞ ሲል 05 DMI የሚባለው ሃይብሪድ መኪና ነው። ይህ መኪና ከዚህ በፊት 79800 የነበረ ሲሆን
አሁን ግን 59800 ገብቷል። ይህም ማለት 20000 RMB ቅናሽ ታይቶበታል። 25.06% አካባቢ በፐርሰንት ሲሰላ ቅናሹ ይሄንን ይመስላል። ሶስተኛ ደረጃ የምነግራችሁ ደግሞ በኦሽን ሲሪስ ውስጥ የሚካተተው ሴሊዮን 05 DMI የሚባለው ሃይብሪድ መኪና ነው። ይህ መኪና ከዚህ በፊት ይሸጥበት የነበረው ዋጋ 102800 RMB የነበረ ሲሆን አሁን ግን የገባበት ዋጋ 72800 RMB ገብቷል። ይህም 30000 RMB ቅናሽ ታይቶበታል። በአጠቃላይ 29.18% ቅናሽ ታይቶበታል ማለት ነው በፐርሰንት። ሌላኛው ሴል 06 DMI የሚባለው መኪና ነው። ይህ መኪና 99800 የነበረ ሲሆን አሁን ግን የገባበት ወይም ቅናሽ ከተደረገ በኋላ 76800 ገብቷል ማለት ነው። በአጠቃላይ 23000 RMB ቅናሽ የተደረገበት ሲሆን 23.05% ያክል ቅናሹ በፐርሰንት ይሰላል ማለት ነው። ሌላኛው መኪና BYD ዶልፊን ነው። ከዚህ በፊት 99800 የነበረ ሲሆን ቅናሽ ከተደረገበት ከዛሬ ጀምሮ ደግሞ 77800 ገብቷል። እሱም 22000 RMB ቅናሽ ታይቶበታል ማለት ነው። በፐርሰንት ሲሰላ 22.04% አካባቢ ቅናሹ በፐርሰንት ይሰላል። ሌላኛው ደግሞ ሴል 06 GT የሚባለው ነው። 136800 የነበረ ሲሆን አሁን ላይ ግን 109800 ገብቷል ማለት ነው በRMB። በአጠቃላይ 27000 RMB ቅናሽ ታይቶበታል። በፐርሰንት ሲሰላ 19.74% ቀንሷል ማለት ነው የመኪናው ዋጋ። ሌላኛው በኢትዮጵያ በጣም ፌመስ ከሆኑት የኦሽን ሲሪሶች ሶንግ ፕላስ DMI የሚባለው ሃይብሪድ መኪና ነው። ይህ መኪና ከዚህ በፊት 135800 RMB ሲሸጥ የነበረ ሲሆን አሁን ግን 99800 RMB ገብቷል። በአጠቃላይ 36000 RMB ቀንሷል ማለት ነው። በፐርሰንት ሲሰላ 26.51% አካባቢ ቅናሽ ታይቶበታል። ሌላኛው መኪና ደግሞ በኦሽን ሲሪስ ውስጥ የሚካተተው ሶንግ ፕላስ ኢቪው ነው። በኢቪ ደረጃ ፉል ኤሌክትሪክ የሆነው ማለት ነው። ከዚህ በፊት ሲሸጥበት የነበረው ዋጋ 149800 RMB ሲሆን አሁን ግን የገባበት ዋጋ 117800 RMB ገብቷል። በአጠቃላይ ቅናሽ የተደረገበት 32000 RMB ቅናሽ ታይቶበታል። በፐርሰንት ሲሰላ ደግሞ 21.36% ቅናሽ ተደርጎበታል። ሌላኛው መኪና ሴል 07 DMI የሚባለው ሃይብሪድ መኪና ነው። ይህ መኪና ቅናሽ ከመደረጉ በፊት 155800 RMB የነበረ ሲሆን አሁን ግን 102800 ገብቷል ማለት ነው። በአጠቃላይ 53000 RMB ቅናሽ ታይቶበታል። በፐርሰንት ሲሰላ ደግሞ 34.02% ቅናሽ ታይቶበታል። ይህ መኪና በጣም ከፍተኛ ቅናሽ ነው። ሌላኛው በኦሽን ሲሪስ ውስጥ የሚካተተው ሴሊዮን 07 EV ነው። ይህ መኪና በአጠቃላይ ከዚህ በፊት ሲሸጥበት የነበረው ዋጋ 189800 የነበረ ሲሆን ቅናሽ ከተደረገበት ከዛሬ ጀምሮ ደግሞ 149800 ገብቷል። ቅናሽ የተደረገበት ዋጋ ደግሞ 40000 RMB እንደሆነ ተሰምቷል። በፐርሰንት ሲሰላ 21.07% አካባቢ ቅናሽ ተደርጎበታል። ሌላኛው ደግሞ BYD ሺን ፕላስ DMI የሚባለው ሃይብሪድ መኪና ነው። ይህ መኪና ቅናሽ ከመደረጉ በፊት 39800 የነበረ ሲሆን አሁን ግን 63800 RMB ገብቷል። በአጠቃላይ የቀነሰው 16000 RMB ነው። በፐርሰንት ሲሰላ 20% አካባቢ ቅናሽ ታይቶበታል። አሁን ወደ ዳይነስቲ ሲሪስ ገብተናል። የBYD የዳይነስቲ ሲሪስ መኪኖች ከBYD ሺን ይጀምራል። ከላይ የነገርኳችሁ ማለት ነው። ሳልነግራችሁ ወደዛ ነው ያለፍኩት። በዳይነስቲ ሲሪስ ውስጥ የሚካተተው ሌላኛው መኪና BYD ሺን LDMI የሚባለው ሃይብሪድ መኪና ነው። የመኪና ቅናሽ ከመደረጉ በፊት 99800 RMB ሲሸጥ የነበረ ሲሆን ቅናሽ ከተደረገ በኋላ ደግሞ 79800 RMB ገብቷል። በአጠቃላይ 20000 RMB ቀንሷል። 20% አካባቢ እንደማለት ነው። ሌላኛው በዳይነስቲ ሲሪስ ውስጥ የሚመደበው ሶንግ ፕሮ DMI የሚባለው ሃይብሪድ መኪና ነው። ይህ መኪና ከዚህ በፊት ወይም ቅናሽ ከመደረጉ በፊት 102800 RMB የነበረ ሲሆን አሁን ግን 98800 RMB ገብቷል። ይህ
መኪና ማለት ነው። በአጠቃላይ 13000 ቀንሷል። ይህ ደግሞ 12% አካባቢ እንደማለት ነው። ሌላኛው በዳይነስቲ ሲሪስ ውስጥ የሚመደበው ሶንግ ኤል ዲኤምአይ የሚባለው ነው። ይህ መኪና ከዚህ በፊት ይሸጥበት የነበረው ዋጋ ቅናሽ ከመደረጉ በፊት 135800 የነበረ ሲሆን በአሁን ሰዓት ደግሞ 109800 ገብቷል። በስክሪኑ ላይ እንደምትመለከቱት ማለት ነው። በፐርሰንት ሲሰላ 19% 26000 አርኤምቢ ቀንሷል። ሌላኛው በዳይነስቲ ሲሪስ ውስጥ የሚመደበው ዩአናፕ የሚባለው ዳይነስቲ ሲሪስ ነው። ይህ መኪና ከዚህ በፊት ቅናሽ ከመደረጉ በፊት 99800 አርኤምቢ የነበረ ሲሆን አሁን ግን 84800 አርኤምቢ ገብቷል። 15000 አርኤምቢ ቅናሽ ታይቶበታል። በአጠቃላይ 15% ቅናሽ እንደማለት ነው። ሌላኛው ዩዋን ፕላስ የሚባለው ነው። ይህ ደግሞ 115800 የነበረ ሲሆን አሁን 103800 ገብቷል። 12000 አርኤምቢ ቅናሽ ታይቶበታል። 10% ቅናሽ እንደማለት ነው። ሌላኛው በዳይነስቲ ሲሪስ ውስጥ የሚመደበው BYD ሃን DMI የሚባለው ነው። እሱ ደግሞ 168800 ነበረ። ከዛሬ ጀምሮ ደግሞ 143800 ገብቷል። 25000 አርኤምቢ ቀንሷል። 14% እንደማለት ነው። ሌላኛው ደግሞ BYD ሃን EV DMI ወይም ሃይብሪድ ያልሆነው ማለት ነው። ከዚህ በፊት 179800 ይሸጥ የነበረ ሲሆን አሁን ግን 154800 ገብቷል። በአጠቃላይ 25000 አርኤምቢ ቀንሷል። 13% እንደማለት ነው። ሌላኛው መኪና ደግሞ BYD ታንግ DMI ወይም ሃይብሪዱ ማለት ነው። ይህ መኪና ከዚህ በፊት 179800 ይሸጥ የነበረ ሲሆን በአሁን ሰዓት ግን ከቀነሰ በኋላ ማለት ነው ከዛሬ ጀምሮ 154800 አርኤምቢ ገብቷል። በአጠቃላይ 25000 አርኤምቢ ቀንሷል። 13% ይህም መኪና ቀንሷል። ሌላኛው መኪና ደግሞ BYD XIA የሚባለው መኪና ነው። ይህ መኪና ከዚህ በፊት 249800 የነበረ ሲሆን ከቅናሹ በኋላ 217800 ገብቷል። በአጠቃላይ 32000 አርኤምቢ ቀንሷል። 12%። ሌላኛው መኪና BYD ሺን ፕላስ EV የሚባለው ነው። ይህ መኪና ቅናሽ ከመደረጉ በፊት 109800 የነበረ ሲሆን አሁን ግን 93800 ገብቷል። 16000 ንጹህ አርኤምቢ ቀንሷል። 14% እንደማለት ነው። ሌላኛው መኪና በዳይነስቲ ሲሪስ ውስጥ የሚካተተው BYD ሶንግ ኤል EV የሚባለው ነው። ይህ መኪና 189800 የነበረ ሲሆን በአሁን ሰዓት 164800 ገብቷል። በአጠቃላይ 25000 አርኤምቢ ንጹህ ቀንሷል። 13% እንደማለት ነው። የተከበራችሁ የቻናሌ ቤተሰቦች ቅናሾቹን በደንብ አድርጌ አስቃኝቻችኋለሁ። አዲስ ነገር ሲኖር ደግሞ ማሳውቃችሁ ይሆናል። ቻው።